አዲስ የወጣው የአስተዳደር ስነ ስርዓት አዋጅ የመንግስት ተቋማት ለዜጎች ተደራሽ የሚያደርጓቸውን አገልግሎቶች ሕግና መመሪያን ተከትለው እንዲሰጡና ተጠያቂነትን የሚያረጋግጥ በመሆኑ ለተግባራዊነቱ ባለድርሻ አካላት ሚናቸውን እንዲወጡ ተጠየቀ። የአማራ ክልል የአስተዳደር ስነ ስርዓት አዋጅ አተገባበርን በሚመለከት ከባለድርሻ አካላት ጋር ውይይት አካሂዷል። ዘመኑ ይርጋ ተከታትሎታል። የአማራ ክልል ጠቅላይ ፍርድ ቤት አዲስ የወጣውን የአስተዳደር ስነ ስርዓት አዋጅ ተግባራዊ ማድረግ በሚቻልበት ጉዳይ ላይ ከባለድርሻ አካላት ጋር ውይይት አድርጓል። በመድረኩ የአስተዳደር ስነ ስርዓት አዋጁ አስፈላጊነት፣ የሀገራት ተሞክሮና ተግባበርን በሚመለከት ጥናት ቀርቦ ውይይት ተደርጓል። የውይይት መነሻ ጥናቱን ያቀረቡት በአዲስ አበባ ዩኒቨርሲቲ የህግ ትምህርት ቤት መምህርና ተመራማሪው ዶክተር ሰለሞን አባይ የአስተዳደር ስነ ስርዓት አዋጁ የመንግስት ተቋማት ለዜጎች አገልግሎት ሲሰጡ ህግና መመሪያን ተከትለው እንዲሰሩ የሚያስችል ማዕቀፍ ነው ብለዋል። የመንግስት መስሪያ ቤቶች ለዜጎች አገልግሎት የሚሰጡ ስራቸውን ሲሰሩ የተሰጣቸውን ስልጣን ተከትለው ውሳኔዎችን ሲወስኑ አገልግሎቶችን ሲሰጡ ህግን ተከትለው እንዲሰሩ ማድረግ። ህግን ተከትለው ከሰሩ ደግሞ ብዙ ጥቅሞች ይኖሩታል። መንግስት መስሪያ ቤቶች በሚሰሩት ስራ ሁሉ ተጠያቂ ይሆናሉ። ዲሞክራሲ ይሰፍናል። ስለዚህ በአጠቃላይ እነዚህ የመልካም ማስተዳደርና የህገ መንግስታዊነት መርሆች ብናን የምንላቸው ነገሮች በሙሉ ስራ ላይ እንዲውሉ ያግዝ። እንደ ሀገር ከ2012 ዓ.ም በፊት የአስተዳደር ስነ ስርዓት አዋጅ ያልነበረ መሆኑን ያስታወሱት ዶክተር ሰለሞን አሁን ላይ አዋጁ ተግባራዊ መደረጉ ተቋማት መመሪያ ሲያወጡና አስተዳደራዊ ጉዳዮችን ሲተገብሩ ይታይ የነበረውን የተዘበራረቀ አሰራር ከመሰረቱ ለመቅረፍ የሚያስችል መሆኑን ገልጸዋል። መስሪያ ቤቶች ግን ይሄንን ስልጣንና ተግባር የሚተገብሩት የሚፈጽሙት መመሪያ ሲያወጡም ይሁን እንደዚሁ አስተዳደራዊ ውሳኔዎች ሲወስኑና ሲተገብሩም ይሁን በተዘበራረቀ መንገድ ነበር። ወጥ የሆነ ስታንዳርድ መርህ ስላልነበረ ወጥ የሆነ በዚህ መልኩ ስሩ የሚላቸው ህግ ስላልነበረ በተዘበራረቀ ሁኔታ ይሄንን መንግስት ተገንዝቦ የሌሎች ሀገሮች ልምድንም በመቀመር በመውሰድ መመሪያ ሲያወጡ አስተዳደራዊ ውሳኔ ሲወስኑና ሲተገብሩ ሊከተሏቸው የሚገቡ መርሆችን በዛ መልክ ቀርጻለች። ከውይይቱ ተሳታፊዎች መካከል የአማራ ክልል ማረሚያ ቤቶች ኮሚሽን ኮሚሽነር ሀብታሙ ሲሳይና የሰሜን ሸዋ ዞን ከፍተኛ ፍርድ ቤት ፕሬዝዳንት ዮሐንስ ወንድሙ የአስተዳደር ስነ ስርዓት አዋጁ ዜጎች በመንግስት ተቋማት በፍትሃዊነት የመገልገል መብታቸውን ማስከበር የሚያስችል ነጻነትን ያጎናጸፈ መሆኑን ገልጸዋል። እስከ ተጠያቂነት ድረስ ዜጎች በመመሪያው መሰረት አልተስተናገርኩም ብለው እስከ ፍርድ ቤት ድረስ የመሄድ መብታቸውን ያጎናጸፈ ነው ይሄ መመሪያ። ስለዚህ እንደዚህ አይነት ለዜጎች መብት የቆመን መመሪያ የማስከበርም ግዴታ ኃላፊነትም አለበት። በዜጋውና በመንግስት መካከል ግልጸኝነትን በመፍጠር ተጠያቂነትን በማስፈን ረገድ በርካታ የመልካም አስተዳደር ችግሮች እንደሚፈታ አዋጁ በዝርዝር ያመለክታል ማለት ነው። ይሄ አዋጁን ለሚፈጽሙ ዳኞች፣ ሰራተኞች፣ አጠቃላይ ለተቋሙ ማህበረሰብ እውቅና እንዲኖራቸው ማድረግ ግንዛቤው እንዲኖረን በየደረጃው ያለን ኃላፊዎች ይህን ነገር በስፋት መስራት ዝግጁ ነን ማለት ነው። የአማራ ክልል ጠቅላይ ፍርድ ቤት ፕሬዝዳንት አለማንታ አግደው በአዋጁ ፍርድ ቤቶች በተቋማት የሚወጡ መመሪያዎችን ህጋዊነት የመመርመር ኃላፊነት አለባቸው፣ ለዚህም ቅድመ ዝግጅት እየተደረገ ነው ብለዋል። በዚህ አዋጅ ፍርድ ቤቶች የተሰጣቸው ኃላፊነት አለ። በአስተዳደር ተቋማት የሚወጡ መመሪያዎችን ህጋዊነት የመመርመርና እንደዚሁም የአስተዳደር ተቋማት የሚሰጧቸውን ውሳኔዎች ህጋዊነት የመፈተሽ ኃላፊነት አለባቸው። ከዚህ አንፃር ኃላፊነታችንን ለመወጣት ከሌሎች የሚመለከታቸው አካላት ምን ይጠበቃል የሚለውን ነው በጋራ ስናይ የነበረው። አዋጁ የመንግስት አሰራር ግልጽ እንዲሆን ከማስቻሉ ባሻገር መልካም አስተዳደር ለማስፈን እድል የሚፈጥር መሆኑም ተመላክቷል። ቢሮክራሲውን በጣም የሚያዘምን ግልጽነት፣ ጠያቂነት ያለው አሰራር እንዲኖር የሚያደርግ ነውና ባለድርሻ አካላት ተብለው በዋናነት የሚታወቁት አንዱ አስተዳደር ተቋማት ናቸው። እዚህ ህግ ላይ ግልጽ ግንዛቤ ይዘው በህጉ መሰረት ኃላፊነታቸውን መወጣት ይኖርባቸዋል። የፍትህ ስርዓቱን የማሻሻል ራዕይን ለማሳካት አዋጁ ጉልህ ሚና ያሉት ፕሬዝዳንቱ ለተፈጻሚነቱ ባለድርሻ አካላት ኃላፊነታቸውን ሊወጡ ይገባል ነው ያሉት።